ዋትስአፕ ኤቭሪዋን እንግዲህ በሌክቸር 3 እንደገና በድጋሚ ተገናኝተናል። ፕሪቪየስሊ ያሉትን ሌክቸሮች ካላያችሁ ከመጀመሪያው ጀምሮ ብታዩት ሪከመንድ እናደርጋችኋለን እና ደግሞ ይህንን ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ለሚያስፈልጋቸውም ሼር አድርጉላቸው ማለት ነው። we are trying to spread እውቀትን በነፃ ማለት ነው። ስለዚህ ወደ ቀጣዩ ቶፒካችን እንለፍ። Good afternoon. ኦኬ በዛሬው ቶፒካችን ከቨር የምናደርገው ደግሞ ፕሪቪየስሊ መውጫው ላይ እንዳወራ ነው the logic behind selling የሚለውን ቶፒክ ከቨር እናደርጋለን ማለት ነው። Okay, the logic behind selling in forex become clear when you understand the trading is based on price differences rather than ownership. ይህ ሎጂክ ወይም አንድን አሴት ስንሸጥ ፕሮፊት የምናገኝበትን ሎጂክ አንደርስታንድ ለማድረግ መጀመሪያ መረዳት ያለብን ነገር ከኦነርሺፕ ወይም ከባለቤትነት አኳያ ሳይሆን ማየት ያለብን ከሚፈጠሩት ፕራይስ ዲፈረንሶች አኳያ ብንመለከተው ሞር ክሊር ይሆንላችኋል ማለት ነው። ይህ ምን ማለት ነው? when you place a sale trade ፕሌስ ካረጋችሁ በኋላ ወይም ሆልድ ካረጋችሁ በኋላ you are effectively entering the market at a higher price with the intention of exiting at a lower price. ይህንን የሴል ትሬድ ሆልድ ስታደርጉ ወይም ኦፕን ስታደርጉ ይህንን ትሬድ ከሃየር ፕራይሱ ላይ ገብቼ ሎወር ፕራይሱ ላይ እወጣለሁ የሚለውን ኢንቴንሽን ይዛችሁ ነው ይህን ፖዚሽን ሆልድ የምታደርጉት ማለት ነው። ኢን ትራዲሽናል ፋይናንሻል ማርኬትስ ዲስ ፕሮሰስ ኢንቮልቭስ ቦሮዊንግ አን አሴት ሴሊንግ ኢት ኤንድ ሌተር ባይንግ ኢት ባክ አት ኤ ቺፐር ፕራይስ ቱ ሪተርን ኢት ደን ኪፕ ዘ ዲፈረንስ አስ ፕሮፊት። በትራዲሽናል ወይም ባህላዊ በሆነው ወይ ስናየው ደግሞ ይሄ ፕሮሰስ እንዴት ነው የሚሰራው? አንድን አሴት ወይም አንድን ቫልዩ ያለውን እቃም ሊሆን ይችላል ያንን አሴት ተበድረን እንሸጠውና መጨረሻ ላይ ደግሞ ዋጋው ሲወርድልን መልሰን እንገዛውና ያንን እቃ ከተበደርንበት ቦታ ወስደን መልሰን በመሃል ያገኘናትን ትርፍ ይዘን ከዛ ማርኬት እንወጣለን ማለት ነው። ሎጂኩ በቃ ይሄ ነው። ኦኬ አሁን ደግሞ ኢንቫይሮንመንታችን ላይ ባሉ ኮንሰፕቶች ይህን ነገር ለመረዳት እንሞክር። አሁን ለምሳሌ ከረንትሊ እኔ የአንድ ኮሮላ ዋጋ አሁን ላይ ካለው ኢንቫይሮንመንት አንፃር ፕራይሱ ይወርዳል የሚል ኤክስፔክቴሽን ኖረኝ። ከምን አንፃር? ጂኦፖለቲካል ኢፌክቶች ሊሆኑ ይችላሉ። ለምሳሌ የነዳጅ ዋጋ ከመጨመር አንፃር ሊሆን ይችላል፣ ወይ ደግሞ ከገበያው ኢንቫይሮንመንት አንፃር የኮሮላ ዋጋ ሊወርድ ይችላል ብዬ ኤክስፔክት አደረኩ። ደን ምንድነው ማደረገው? አሴት ትሬደር አንድ ኮሮላ ከረንትሊ ያለበት አሁን ላይ ያለው ዋጋ 2.5 ሚሊዮን ብር ነው ብለን እናስብ። አሁን ላይ እኔ እያሰብክ ያለሁት የዚህ ኮሮላ ዋጋ ቫልዩ ይወርዳል ብዬ ኤክስፔክት አድርጌያለሁ። በሰራሁት አናላይሲስ ሊሆን ይችላል፣ ካሉኝ ሪዝኖች ሊሆን ይችላል። ምንድነው ማድረገው? ቴክኒካሊ ከአንድ የኮሮላ ሻጭ ያንን ኮሮላ እበደረዋለሁ ማለት ነው። አሁን እንዲህ ስናገር ትንሽ ሎጂካል ላይ መስል ይችላል፣ ግን እንዴት እንደሚሰራ ትሬዲንግ ዴሪቬቲቭስ የሚለው ዴፊኒሽኑን ለማስረዳት ያክል ነው። በእውነት ደረጃ አትወሰዱት ማለት ነው። ኮሮላውን ከመኪና ሻጭም ሊሆን ይችላል ከሱ በደርና ምን አደርገዋለሁ? በሃየር ፕራይስ በ2.6 ሚሊዮን ብር ያንን ኮሮላ ሸጠዋለሁ ማለት ነው። ደን እንዳሰብኩት የኮሮላ ዋጋ መውረድ ከቻለና ቫሊዩ መቀነስ ከቻለ ለምሳሌ እስከ 1.8 ድረስ ወርዶ ሊሆን ይችላል። ምንድነው ማድረገው? ያንን ኮሮላ ሄጄ ቫልዩ እስኪወርድ ጠብቄ በ1.8 ገዝቼው ያንን ኮሮላ ለባለቤቱ እመልስለታለሁ ማለት ነው። በመሃል ምን ያህል ብር አተረፍኩ? ወደ 800 ሺህ ብር በመሃል በፕራይስ ባለው ዲፈረንስ ትርፍ ሰራው ማለት ነው። ቀላሉ ሎጂክ ትሬደሮች እንዴት ነው ሴል ፖዚሽን ሆልድ አድርገው ፕሮፊት ወይም ትርፍ የሚሰሩት የሚለውን በዚህ መረዳት እንችላለን ማለት ነው። ኦኬ ፋይናል አንደርስታንዲንጋችን ዩ ሴል ሃይ ፈርስት ደን ባይ ባክ ሎወር the difference is your profit። መጀመሪያ ከፍ ባለ ፕራይስ ትሸጡታላችሁ፣ ደን መጨረሻ ላይ በሎወር ፕራይስ ትገዙታላችሁ። በመሃሉ ያለው
ዲፍረንስ የእናንተ ፕሮፊት ይሆናል ማለት ነው። በቀላሉ አይ ሆፕ ይሄ ኮንሰፕት ገብቷቸዋል ብዬ ተስፋ አደርጋለሁ። እነዚህ አይነት ቶፒኮችን ከስክራች ጀምሬ የምሰራው ያው ጠንከር ያለ ፋውንዴሽን እዚህ ኢንዱስትሪ ላይ እንዲኖራችሁና የምታደርጉትን ነገር ምን እያደረጋችሁ እንደሆነ ላይክ ኤቭሪ ሙቫችሁን እንድታውቁት በሚለው ወይም አንደርስታንድ አድርጋችሁ እንድትንቀሳቀሱ የሚለውን በማሰብ ነው እና ብዙም ባትሰላችሁ አሪፍ ነው። ሶ አፕካሚንግ ቶፒካችን ደግሞ የሚሆነው በቀጣይ ዋት ኢዝ ፒፕ የሚለው ነው። ሁለተኛው ደግሞ ዋት ኤ ሎት ሳይዝ ኢዝ፣ ፒፕ ምንድነው የሚለውን እንዲሁም ሎት ሳይዝ ደግሞ ምንድነው የሚለውን በቀጣዩ ቶፒካችን በሰፊው ለመዳሰስ እንሞክራለን ማለት ነው። ይመቻችሁ።